ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። ያ ክንፍ ያላት ማርያም ብቻ ናት። ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። ቦታ አይከለክላትም። ፍጥነቷ ረቂቅ ነው፣ ምጡቅ ነው። ስልጣኗ ደግሞ ከፍ ያለ ነው። ወስሉት ስምኪ በሀበ እግዚአብሔር። ልብ በሉ ስሙ። የምንፍቅና ጥግ ኤርሚ ችግር አሁን ሳናቋርጥህ ስንት ደቂቃ ልስጥህ? እሺ ስንት ደቂቃ ትሰጠኝ? ነው አንተ የፈለግከውን መስጠት ይችላል። ግን ኦኬ አንተ የፈለግከው ታምና ነው። ኦኬ ጋይድ ከ32 ነው። ከ33 ይይዝልሃለሁ። ከ38 ትጨርሳለህ። ቀጥል። እሺ ለመጨረስ ሞክራለሁ። እግዚአብሔር ይስጥልኝ። ትምክህተ ኩልነ የሚለውን በመጀመሪያና ወደዛ ወደ እንትኑ ሄዳለሁ። አሁን ወደ ተነሳው ወደ መልካ ፍልሰፈ ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበንቲሃ ተሰረ ዘቀዳሚ መርገም ይልና ይህን ቅድም አንብበነዋል። አሁን ምን ይላል? ዘበንቲሃ ተሰረ ብሎ እንታደረት አለ። በባህሪያችን ጸንቶ የነበረው መርገመ ስጋ መርገመ ነፍስ ምክንያት የጠፋልን፣ በእርሷ ምክንያት የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት አለ። በእሎት ዘገብረት ብእሲት ሔዋን ባደረገች ዓመፅ በባህሪያችን ጸንቶ የነበረው በልዓት ዕፅ በለስን በልታ አንድም ምን አደረገች ትለኝ እንደሆነ በዕፀ በለስን በላች። ስለዚህ ሔዋን ምን አደረገችን? እኛን አጠፋችን እንላለን። ዕፀ በለስን ስለበላች። እሷ እኮ ማን እንትን ያደረጋት? ሰይጣን ነው አይደል ያሳሳታት። ግን እሷ የመጥፋታችን ምክንያት ነሽ እንላታለን። ሔዋንን እንደዚህ እንላታለን። ሙሉ ድርሰቱ እንደዛ ነው የሚለው አሁን ኤርሚ ያነሳው ማለት ነው። ሔዋንን እንደዚህ ካልነ በእንተ ሔዋን ታጽወተ ገነት ይላል። በሔዋን ምክንያት የገነት ደጅ ተዘጋ። ወአዘዞሙ ለኪሩቤል ወሱራፌል ዘውስተ ደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀው ፍኖተ ዕፀ ሕይወት እንዲል ወበንተ ማርያም ድንግል ይላል። ደግሞ ወበንተ ማርያም ድንግል ተረሆ ለነ ዳግመ ከፈለና። አሁን ሰይጣን ቢያሳስታትም ሔዋንን ቅድመ እዚህ ላይ እንደነገርኳችሁ ሔዋንን ሰይጣን ቢያሳስታትም እንትኑ ተዘጋ። በሔዋን ምክንያት አልነ። በሔዋን ሰይጣን ቢያሳስታትም በሔዋን ምክንያት ታጽወተ ገነት አልነ። ተዘጋብናል ማለት ነው። ምን ተዘጋብናል? በእንተ ሔዋን ታጽወተ ገነት የገነት ደጅ ተዘጋ አልነ። ከዛ ደግሞ እንዴት ይላል? ወበንተ ማርያም ድንግል ተረሆ ለነ ዳግመ። እንደገና ደግሞ የተዘጋው እንትን በድንግል ማርያም ምክንያት ነው የሚል። ምክንያቱም ጌታችን ኢየሱስ ክርስቶስ ሊለው ነው እኮ ነው ያለው። እንደውም ራሱ ነው የሚለው ዳግመኛ ይላል። በድንግል ማርያም ምክንያት ዳግመኛ ተከፈተልን ያልተካከለ ዳግም ነው። ለመውጣታችን መግባታቸውን ዳግም አለ። አንድም የተካከለ ዳግም ነው። ቀድሞ ለመግባታችን ኋላ መግባታቸውን ዳግም አለ። ወአግሃሶ ለሱራፊ ዘያቅፍና ዕፀ ሕይወት ዋይተተ ደዊሁ ፊናተ እንዲል አንድም ዳግመ ከፈለን እንብላ ዕፀ ሕይወት ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለን ይላል። እሱ ደግሞ ምንድነው አለ? ዘውእቱ ስጋሁ ለክርስቶስ ደሙ ክቡር በእንተ ፍቅረ ዚአነ መጻዋዳንና እግዚአብሔር ይስጣችሁ። ምን ይላል ቀጣይ? ይኸውም እኛን ስለመውደድ ሰው ሆኖ ያዳነን የክርስቶስ ክቡር ስጋው ክቡር ደሙ ነው አለ። ይህ እኮ እዛው ነው ካንዱ እንትን ማለት ነው ፓርት። ዕፀ ሕይወትን ሊቃውንት በላላቸው ተርጉመውታል። ሳዊሮስ ትንሣኤ ማር ይስሐቅ፣ ፍቅር ማር ይስሐቅ፣ ኤፍሬም ስጋው ደሙ ብሎ ተርጉሞታል ይላል። ዮሐንስ ትንሣኤ ብለው ተርጉሞታል። ስጋው ደሙ ካልተቀበሉ ፍቅር ካልያዙ ታድሶ ካልተነሱ መንግስተ ሰማያት መግባት የለምና እንዲል ብለው። ግን እዚህ ላይ ምን አለ ማለት ነው? ምንድነው ዳን ያለው በማን ነው ማለት ነው? በኢየሱስ ክርስቶስ ነው ማለት ነው። አሁን ሙሉ ሐሳቡ ከገባችሁ ሔዋንን ምክንያት በሔዋን ምክንያት ምንም ባንጠፋም ማለት ሰይጣን ቢያሳስታትም ተዘጋልን። ቀጣይ ደግሞ እመቤታችን የኢየሱስ ክርስቶስ ስለተወለደባት ኢየሱስ ክርስቶስ ስለተገኘባት ምክንያት ብለን ምን እንላታለን? ተከፈተልን እንላታለን። በእርሷ ምክንያት ነው እንጂ ኋላ ደግሞ ምን ይላል? መጨረሻው ደግሞ ምን ይላል? ሰአሊ ለነ ቅድስት ይላል። ሰአሊ ለነ ቅድስት የሚለው ለማን ነው? ለእግዚአብሔር እኮ ነው።
ወደ እናትሽ አሚን ወደ ልጅሽ ለምኝልን ይላል። መጨረሻው ላይ ማለት ነው። መጨረሻ ላይ ሁሉም ሰው እንደሚያውቀው ሰአሊ ለነ ቅድስት ብሎ ነው የሚያበቃ ሁሉም የውዳሴ ማርያም ክፍሎች። ይህ ማለት ምን ማለት ነው? ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ሰው ሆኖ ካዳነ ልጅሽ ጽኔት በድንግልና ጸጋውን ክብሩን ሳይብን አሳድሪብን ለምኝልን ይላል ማለት ነው። እና እንደዛ ነው የመጨረሻው ደግሞ ያን። ስለዚህ የሰኞ ውዳሴ ማርያም ከሐሙሱ ውዳሴ ማርያም ጋር ተስማማ ማለት ነው። እንደገና ደግሞ የቅድሙ ደግሞ የተነሳው ሁለታቸውን ያተካከለ ሳይሆን ይኸው እንደዚህ ማለት ነው። ሔዋን እንትን እንዳለች እንደበደለች ምክንያት የመውጣታችን በሩ የመዘጋቱ ምክንያት ነች ብለን እንደምናነሳት እመቤታችንንም እንደዚሁ ማለት ነው። ሁለታቸውን ነው እንጂ ኢየሱስ ክርስቶስን አንተና ከእመቤታችን ጋር አንድ እንደማናረጋት ይኸው ከዚህ ግልጽ ነው የተበረራ ነው ማለት ነው። እና አመሰግናለሁ። እሺ እርሜው አለ ከሌለ በቃ እሺ አለውኝ ወንድምነት ነው። እሺ ወንድማችን እሺ ምን ነበር የጠየቁ? ምንድን ነው የመለስክልህ? የጠየቁም ነበረ እና ምን መለስክለት? እዚህ ላለ በሺ ለሚቆጠር ህዝብ ምን መለስክለት? እኔ ምን ጠየቁ? አንተ ምን መለስክለት? መጽሐፍቶቻችሁ ምን አሉ? አንተ ምን መለስክልን? አይ ጥያቄውን አስታውሰኝ፣ መልሱንም እንድታስታውሰኝ። ከ5 ደቂቃ ውስጥ ይሄኛው መልሴ ነው፣ ይሄኛው ደግሞ ጥያቄው ነው ብለህ እስኪ ንገረኝ። ጥያቄ ምን ነበረ? ጥያቄው በአጠቃላይ ጥያቄው ያልከኝ እመቤታችንን ከኢየሱስ ክርስቶስ ጋር አተካክሎታል። ሁለተኛ ደግሞ የሰኞ ውዳሴ ማርያም በአንቺ በጌታችን መድኃኒታችን ኢየሱስ ክርስቶስ ወሰጠ መጽሐፈ ደሆም የደብዳቤያችሁን ቀደደ ይላል። እንደገና ደግሞ ከሐሙሱ ደግሞ በአንቺ ይላል። ስለዚህ አንድ እያደረጋቸው ነው አልክ። እኔ ግን ምክንያት እያላት ነው አልኩና መለስኩልህ። ምክንያት እያላት ነው። አሁን ለምሳሌ ሰይጣን ሔዋንን ከሔዋን ጋር ብሎ አሁኑ ሰው ሊያነሳ ይችላል። ሔዋን በደለች ብሎ ሊያነሳ ይችላል። ሰይጣን ነው ደግሞ እንድንወጣ ያደረገን ብሎ ሊል ይችላል። በዚህ ምክንያት ደግሞ ቫይስ ቨርሳ ስታደርገው ደግሞ ኢየሱስ ክርስቶስ ከእመቤታችን የእግዚአብሔር ቃል ምን ይላል? ሰዎች ሊሉ ይችላሉ፣ እኛም እንደዚህ እንላለን ነው እያልከኛለሁ። አሁን አንድ የእግዚአብሔር ቃል ጠቅሳ ነገርከኝ። ማርያም ምክንያተ ድህነች ብለህ ስትለኝ ቶሚዬ መጽሐፍ ቅዱስ ምክንያተ ድህናት ይላል? ምክንያት አንላትም። ማን ስላላት ነው ምክንያት? ማን ስላላት ከሐዋርያት፣ ማን ስላላት ከነቢያት እኛ እንበላት? እናንተ ትሏታላችሁ፣ እኛ ግን አንልም። ለመዳናችን ራሱ መላኩ ያመሰገናት እኮ ነው። ብጽት አላመሰገናት ከመውለድ በላይ ታዲያ አላመሰገናትም መላኩ። ብራዘርዬ እኔ እንዴት አይነት እኮ አዙሪት ውስጥ እንደገባችሁ ቶሚዬ፣ በእውነት ጌታ ኢየሱስ አይኖቻችሁን ይክፈት። ቆይ ብራዘር ይኸውልህ እኔ እንደማሳይ እስኪ ያሳየኝ። እኛ የመዳን ምክንያታችን ማን ነው ብሎ የሚለውን የእግዚአብሔር ቃል የሚለውን ከረዳ አላሳየን። የዕብራውያን መልእክት ጸሐፊ እንደዚህ ይላል። ይኸውልህ ወንድም አለምዬ ምዕራፍ 5 ቁጥር 8 እና 9 ላይ እንደዚህ የሚል ቃል አለ። በተለይ 9 እና እኔ ሳወራ እኩል አታወራ። ኦርቶዶክስ ብዬ እንድል አታደርገኝ። እኔ ሳወራ እኩል አታወራ። አንተ 5 ደቂቃ አይደል 6 ደቂቃ እንድታወራ ሰጠው አይደል? አሁን ከረዳህ እስቲ በእንደዚህ አይነት የተናገረላት ነቢይ ወይ ሐዋርያ ካለ አምጣ። ለምሳሌ ለጌታችን ምን ይላል እዚህ ጋር ከቁጥር 7 ጀምሮ እንያያዝ ታሪኩን ማለት ነው። እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ምክንያት ማን ነው ማለት ነው? የመዳን ምክንያት ማን ነው? ኢየሱስ ነው። ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። የመዳኔ ምክንያት የአብ ልጅ ኢየሱስ እንጂ ማርያም አይደለችም። መጽሐፍ የሚነግረን
ለሚታዘዙለት ሁሉ የመዳን ምክንያት ኢየሱስ እንጂ እሷ ነች አይልም። ያው እኔ እንደዚህ ዋቢ አድርጌ ለኢየሱስ የተነገረውን እንደዚህ ነገርኩ። ለማርያም እንደዚህ ለሚታዘዙላት ሁሉ ወይ ደግሞ ባይታዘዟትም የመዳን ምክንያት ሆናለች ብሎ የተናገረላት አንድ ነቢይ ወይ አንድ ሐዋርያ ጥራ። የምትነግረኝ አንተ የኦርቶዶክስ አርቲቡርት የሆነ ተረት ነው። እኔ የምነግር ግን በእግዚአብሔር ቃል የተደገፈ ነው። ለንጉሱ ያው ለኢየሱስ ክርስቶስ ለጌታዬ እንዲህ ነው የተባለ የዘላለም የመዳን ምክንያት እሱ ነው ብሎ ይላል። አንተ አሳየኝ የመዳን ምክንያት ብላችሁ የምትሉት እናንተ ናችሁ ያላችሁት፣ መጽሐፍ አይልም። ማርያም ታማልዳለች ብላችሁ ስትሉ እናንተ ናችሁ፣ መጽሐፍ አይልላትም። ከሙታን ተነስታለች ስትሉ እናንተ ናችሁ የምትሉት፣ መጽሐፍ አይልላትም። ታማልዳለች ብላችሁ ስትሉ እናንተ ናችሁ የምትሉት፣ መጽሐፍ አይልላትም። የሞትን ማሰሪያ ፈታች ስትሉ እናንተ ናችሁ የምትሉት። 95% ኦርቶዶክስ ተዋሕዶ ቤተክርስቲያን ለማርያም የምትለው ከኪሱ አውጥታ እንጂ ከመጽሐፍት አጣቅሳ ከሐዋርያቱና ከነቢያቱ ከብሉይና ከአዲስ አጣቅሳ አንድም ቦታ ላይ የተናገረችው የለም። ነገረ ማርያም 95% ልብ ወለድ የሰው ስርዓት ትምህርት ነው። ልብ ወለድ የሰው ስርዓት ትምህርት ነው። ኦኬ። እና ልክ እንደዚህ እኔ እንዳሳየው ማርያም የመዳን ምክንያት ናት ብሎ የሚል ካለ እስኪ ያሳየ ቶምዬ። እንዳልኩ ነው እኮ የመዳናችን ምክንያት እኮ እግዚአብሔር ነው። ግን ሔዋን እንዳነሳን እግዚአብሔር ከሆነ እግዚአብሔርም እሷም የመዳን ምክንያት ነው። ሁለት የመዳን ምክንያት አላችሁ፣ ሁለት ቤዛ አላችሁ፣ ሁለት እያልን ሄድ ሁለት መስዋዕት የሆነ አላችሁ ማለት ነው። ቤዛ ማለት መስዋዕት መሆን ማለት ነው። ሁለት መድኃኒት አላችሁ። አንቺና እሷ ነሽ። ከእኔና ከአንቺ በቀር እኔም የዓለም መድኃኒት ነኝ አንቺም የዓለም መድኃኒት ነሽ ብሎ የሚለው መጽሐፍ እኮ እዚህ ያለ ደግሞ ሌላ ማለት ነው። እኔ እኮ በስንቱ ተዝረክርካችሁ እንደምትችሉት ወንድ በእውነት ነው ብያለሁ። እንትን አድርገው ሁለቱን እኮ ስንረዳው ቆይ ብራዘር ጋኔ ጋር መተህ እንደዚሁ ጦምህንም አልክህም ብራዘር። ብዙ የእናንተንም ተረት አጎርሳለሁ እውነቱንም ደግሞ ስለ መዳን እስኪ እንትን ሙሉን አውረኝ። ስለ ሳልቬሽን ስለ ሚስጥራት። ኧረ ቆይ ይሄን መጀመሪያ ተማምነን፣ ሁለተኛ ሰንኮፉን በደንብ ልነቅለው ይገባል አይመስልህም? ሰንኮፉ በደንብ መነቀል አለበት። አድምቼ ነው የምነቅለው ስልክ አድምቼ ክርስቶስ ባሪያ አድምቼ ነው የምነቅለው። ያው ድርሳነ ኪዳነ ምሕረት የሐሙስ ገጽ 127 ቁጥር 14 እንዲነበባል ኦርቶዶክስ እንዲህ ትላለች። አሁንም እናቴ ሆይ ባዩ ማን ነው? ክርስቶስ ማለት ነው። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው፣ ሞቱና ሞቷስ እኩል ነው። በነገረ ማርያም መጽሐፍት ላይ በዚህ እኩል ነው። እሷ እኩል ያልሆነችበት ምን አለ? ድርሳነ መድኃኔዓለም ወገር ለመባቸውንም አመጣላለሁ። እኩል ናት። ዓለማትን በመፍጠር እሷን ፈጥራለች፣ እሱን ፈጥሯል። እንዚራ ስብሐት የአባ ጊዮርጊስ ዘጋስጫ ላይ ዓለማት የተፈጠረው በልጁ ነው ብሎ የሚለውን የዕብራውያን መጽሐፍ ምዕራፍ 1 ላይ ያለውን ቃል የለም በማርያም ነው ዓለም የተፈጠረው ይላል የኦርቶዶክስ ተረት። እንዲህ እዚህ ጋር ምን ይላልና አሁንም እናቴ ሆይ ይላታል። ማነው እናቴ ባዩ? ጌታ ይችል ኢየሱስ ክርስቶስ በዚህ ታሪክ አጻጻፍ ማለት ነው። ይሄ መጽሐፍ ማን የጻፈው? ሙሉ ወንጌል ትሆን እንዴ? እስቲ እንንያት ወይ መሰረ ክርስቶስ አይሆን አይቀሩም። ማነው አዘጋጁ? የቅዱስ ነአኩቶ ለአብ ደብር ሰበካ ጉባኤ ነው፣ የቤተክርስቲያኒቱ ማለት ነው፣ የኦርቶዶክስ ነው። ሙሉ ወንጌል መሰረ ክርስቶስ ቃለ ሕይወት ብላ አታሳብብም፣ ወደኛ ጋር መጣችሁ ማለት ነው። ኦኬ እናቴ ሆይ አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው፣ እኔ የዓለም መድኃኒት ነኝ አንቺም የዓለም መድኃኒት ነሽና ብሏል። እኔም የዓለም መድኃኒት ነኝ አንቺም የዓለም መድኃኒት ነሽና። ኢየሱስ ለዓለም ሞቷል፣ ማርያምም ኢየሱስ ለኃጢአተኞች ሞቷል፣ ማርያምም ለኃጢአተኞች ሞታለች ይላል ነገረ ማርያም። ያው እዚህ መጽሐፍ ውስጥ ኢየሱስ ከሙታን ተነስቷል፣ ሞትን አሸንፏ፣ ማርያምም ከሙታን ተነስታ አሸንፋ ተነስታለች። የት አለ መጽሐፍ አምጡ? የለም። ኢየሱስ የሞትን ማሰሪያ ፈቷል። አዎ ልክ ነው። ማርያምም የሞትን ማሰሪያ ፈታለች ይላል። ሰላም ለፍልሰት ተስጋኪ ስቡሐ ዘተሰባ ያው ከአንቺ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ የለም ይላል። ሞታንንም ከሲኦል ያነቃሽው አንቺና ልጅሽ ናቸው። መረጃ አቤት መረጃ እንደ መብረቅ ነው የማወርደው መረጃ። ኦኬ ማርያም ቤዛ ናት፣ ኢየሱስም ቤዛ ነው አይደል? ቤተክርስቲያናቱ መጽሐፍት የኢየሱስን ስም የሚጠራ ይድናል። በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ከቁጥር 28 ጀምሮ ማለት ባለው ላይ ማለት ነው።
ሮሜ መጽሐፍ ምዕራፍ 10 ላይ ባለው ማለት ነው። ታምረ ማርያም ታምር 12 በእንተ ኪዳነ ምሕረት ላይ የማርያምንም ስም የሚጠራ ስሟን በሰማይና በምድር ያለ ፍጥረት ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ቃል ኪዳን ታዩ ዘንድ ኑ ይለናል። ኑ ትለናለች ኦርቶዶክስ። የለም የጌታን ስም የሚጠራ ብቻ አይደለም የሚድነው። ኢዩኤል የሚባለው ነቢይ የተናገረውን ጳውሎስ ሮሜ ላይ አምጥቶ ቢጠቅሰውም ቅሉ የማርያምን ስም ብቻ በመጥራት ሰው አይድንም። ታዲያ ሌላ ማን ጠርተን እንዳን? የማርያምን ስም ማነው? የኢየሱስ ክርስቶስን ስም በመጥራት ሰው አይድንም። ታዲያ ማን እንጥራ? የማርያምንም ስም ጥሩ እያለች ነው ኦርቶዶክስ። ጴጥሮስ ደግሞ እዛ ቆሞ የለም በመዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለንም ይላል። ጴጥሮስ አፍህን ያዝ ነው ቤተክርስቲያን የምትለው ኦርቶዶክስ። ጴጥሮስ አፍህን ያዝ፣ አፍህን ያዝ። እንዲህ የሚባል ነገር እኛ ጋር አይሰራም ነው። መጋቤ ብሉይ አይመር አሸብር ይህንኑ መጽሐፍ የጻፈውን አሰርዘዋለች አደባባይ ላይ። መዳን በሌላ በማንም የለም ብሎ የሚለው መጽሐፍ አደባባይ ላይ አሰርዘዋለች። የሊቃውንት ጉባኤ አባል ውስጥ የነበረ መጋቤ ብሉይ አይመር አሸብር ጴጥሮስ ያስተማረውን ቃል ያሰረዘች ቤተክርስቲያን ነች። ምን የሚል መዳን በሌላ በማንም የለም። ይሄ ጴጥሮስ የሚባል ሐዋርያ ከትቦት ሄደ። ይሄ ትምህርት ለኦርቶዶክስ አይስማማም። ለምን? ታምረ ማርያም ታምር 12 ላይ በእንተ ኪዳነ ምሕረት በተጻፈው ላይ የሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 ላይ ያለው ቃል ማለት ነው። እሱ አይስማማትም ለኦርቶዶክስ። ምክንያቱም የማርያምን ስም የሚጠራ ይድናል። ፍጥረቱን በላይ በሰማይ በታች በምድር ያለ ፍጥረት ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ቃል ኪዳን ታዩ ዘንድ ኑ ብላናለች። ይሄንን እፊቴ እናቱ የወለደችው እኔ እንደ ማነው እንደ ፈለገ ባዶ እጄ ነው አይደለም። እናቱ የወለደችው ኦርቶዶክስ መጥቶ ፊቴ ዲናይ አያደርገውም። የመረጃ መብረቅ ነው የማወርድበት። የመረጃ እንደዚህ እየከፈቱ የኤርሚያስ ክፋቱ ብለህ ካልክ ለዓለም እያሳየው ነው። እንደዚህ እኔ ተደብቄ ከካሜራ ጀርባ እንደዚህ ካሜራ ዘግቼ እንደዚህ አድርጌ አይደለም አንብል እንደዚህ ዘግቼ ይኸው እዚህ ጋር እንደዚህ ይላል አይደለም። ለምን መጽሐፎቹ ከመጡ ዘንዳ እንደዚህ ይከፈታል ማለት ነው። አብረን የምናነበው ያው አሁን እዚህ ያለ 1000 ምናምን ሰው እያየ ነው። ከበስተኋላም ያለው ብዙ ሺህ ሰው አለ። ድካምሽና ድካሙ ብቻ ሳይሆን ሞቱና ሞቷም እኩል ነው። እሱም ሙታንን አስነስቷል፣ እሷም ሙታንን አስነስታለች። እሱ የሞተን ማሰሪያ ፈታል፣ እሷም የሞተን ማሰሪያ ፈታለች ይላል። ይኸው መጽሐፈ ሰዓታት ድርሳነ ኪዳነ ምሕረት ውዳሴ ማርያም የውዳሴ ማርያም አንድምታ ትርጓሜ እንዴት እናደር አሁን አሳየኝ እኮ ምንድን ነው ያልከኝ? አሁን እሺ እኔ ያሳየውን ምንድን ነው ያልከኝ? ኤርሚ ምን አሳየኝ? እኔ ጠየቅኩ ምን አሳየኝና እኔ ያሳየውን አሁን አንተን አላልከኝም? ምን አሳየኝና እኔ እጄ ላይ ያለውን አይደል ያሳየኝ? እጄ ላይ ያለው መጽሐፍ ማለት ነው። እና ምንድን ነው የሚለው ታዲያ? የነገርኩህ እኮ ምንም አልሰማኝም ማለት ነው። ውሸት ነው ብራዘር። ስለሰማው ነው። ጥያቄ ምን ነበር? መልሱስ ምንድን ነው ብዬ ጭምቅ አድርገህ 6 ደቂቃ ሙሉ እንድትናገር የሰጠሁን ከዛ ውስጥ እኔ ምን ጠየቅኩ አንተ ምን መለስክልኝ ብዬ ስለ በቃ ዝም ብለህ የጠቀስካቸው እዛው መጽሐፉ ላይ የተጠቀሰው የሐሙስ ትምክህተ ኩልነ ብሎ የሚለው ላይ የተጠቀሰው አባ ሕርያቆስ እንዲህ አሉ፣ አባ ጊዮርጊስ ዘጋስጫ እንዲህ አለ፣ አባ ሕርያቆስ እንዲህ አለ ምናምን ነገር ብሎ የሚል ነው ያለው። ጳውሎስ እንዲህ አለ ብሎ የሚል የለም። ጴጥሮስ እንዲህ አለ ብሎ የሚል የለም። እናንተ ቤት በሐዋርያቱ ትምህርት ላይ ነው ያለነው። ፕሮቴስታንቱ ግን ትናንትና መጥቶ ሐዋርያት ትምህርት የሚለውን ሳይቼ ነበር። አታቋርጠኝ፣ ሳወራ አታቋርጠኝ፣ ዲስትራክት አታርገኝ፣ እሰጥሃለሁ። እናንተ ያዛችሁት ስሙን እንትን ምንድነው ሁሉን አማርሽ ገበያ ታውጦሽ ብሎ እንደሚለው ማለት ነው። ሐዋርያቱ እኛ ተቀባብለን ቀብለን አቀብለን የመጣ አምጣልኝ የማርያምን ከሙታን መነሳት ያረጋገጠ የተናገረ ሐዋርያ የማርያምን አማላጅነት እርግጠኛ አድርጎ የነገራቸው ሐዋርያ የት አለ? ከሙታን መነሳቷን ማማለዷን ምን የማትሉት ነገር አለ? ከክርስቶስ እኩል ሙታንን ከሲኦል አንስታለች፣ የሞትን ማሰሪያ ፈታለች ብሎ የተናገረ ሐዋርያ እስኪ አንድ ጥራልኝ። ጳውሎስ የሚባል ታላቅ ሐዋርያ 14 መልእክት ሲጽፍ ስሟን እንኳን ማርያም እንኳን ብሎ አልጠራውም። እንኳን አይደለም እናንተ የምትሉትን ነገር ሊጽፍ ቀርቶ አይደለም። 14 መልእክት የአዲስ ኪዳን ከግማሽ በላይ የሆነውን መጽሐፍ የጻፈ ከኢየሱስ ክርስቶስ ቀጥለን የምንጠራው ስመጥር ትልቅ የጌታ ሐዋርያ 14 መልእክት ሲጽፍ ማርያም ብሎ የሚለውን ስም እንኳን አልተጠቀመም ጳውሎስ። ገላትያ ላይ ከሴት የተወለደውን እግዚአብሔር ልጁን ላከ ነው ብሎ ያለው። በቃ እንኳን እና ምን ለማለት ፈልጎ ነው? ማርያም የሚለውን ላለመጥራት ብሎ ነው። ኧረ በመድኃኒዓለም አንተ የመነጋገር ህግ ወቅ እንጂ አታቋርጠኝ እኮ ነው ብዬ የምልህ። እኔ ዲቤት ላይ ገብቶ ኦርቶዶክስ ማቋረጥ፣ በውይይት ላይ ኦርቶዶክስ ማቋረጥ አቋርጠህ አታውራኝ። እኔ ቅድም እንደሰማው አንተ የምትሰማኝና ደግሞ እናገራለን። ብራዘር የእናንተን በማርያም ዙሪያ እዚህ ያላችሁ ለምትሰሙ ለሚጠይቀኝ ሁሉ መልስ አለኝ።
ለሚጠይቀኝ ሁሉ መልስ አለኝ። ወንድሞቼ እናቶቼ ከ195% የሚሆነው ኦርቶዶክስ ስለ ማርያም የምታስተምረው ትምህርት ሰው ሰራሽ የሰው አይምሮ ጭማቂ የፈጠረው እንጂ የመጽሐፍ ቅዱስ ትምህርት አይደለም። 5% ግን መጽሐፍ ቅዱሳዊ ነው። ይሄ በጥናት እኔ አጥንቼ የደረስኩበት ወይ ሌሎች አጥንተው የደረሱበት ሳይሆን በእኔ ግምት ነው የምነግራችሁ። በሙሉ ስለ ነገረ ማርያም የሚያስተምሩት ትምህርት 5% መጽሐፍ ቅዱሳዊ ነው። 95% የሰው ልብ ወለድ ወሬ ነው። አንዳቸውም ከሙታን መነሳቷን ከመጽሐፍ ቅዱስ አያረጋግጡልንም። የኢየሱስ ከሙታን መነሳቱ ማለት እንደተረጋገጠ አንዳቸውም የኢየሱስ ክርስቶስ አማላጅነት በመጽሐፍ ቅዱስ እንደተረጋገጠ የእሷን አማላጅነት ከመጽሐፍ ቅዱስ ላይ አያረጋግጡልንም። ኦኬ አንዳቸውም ኢየሱስ ሁሉን እንደሚናገር እሷም ሁሉን አዋቂ ናት ብለው የሚለው ትምህርታቸውን አያረጋግጡልንም። አንዳቸውም ኢየሱስ በሁሉ ቦታ እንደሚገኝ አምላክ በመሆኑ በሁሉ ቦታ ላይ እንደሚገኝ እሷም በሁሉ ቦታ ላይ እንደምትገኝ የሚናገሩትን ትምህርታቸውን አያረጋግጥልንም። ሊቃውንቶቻቸው የተባሉት የሚናገሩትን ስሙትና ከዛ ለወንድሜ ለቶሚ ልስጣው፣ እሱም ደግሞ ይናገር። እኔ ብቻ ጊዜው እንዳልይዘው ማለት ነው። ለምሳሌ ኦኬ የአባ ገብረ ኪዳን እዚህ ጋር የት አለ? ኦኬ ለምሳሌ ይህን ትምህርት ይሁ ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። ያ ክንፍ ያላት ማርያም ብቻ ነው። ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። ቦታ አይከለክላትም። ፍጥነቷ ረቂቅ ነው፣ ምጡቅ ነው። ስልጣኗ ደግሞ ከፍ ያለ ነው። ወስሉት ስምኪ በሀበ እግዚአብሔር። ልብ በሉ ስሙ። የምንፍቅና ጥግ፣ የክደት መዓት። ልብ ብለው ስሙ። ያ ክንፍ ያላት ማርያም ብቻ ነው። ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። ቦታ አይከለክል። ሁሉ ቦታ የመገኘት የማን ባህሪ ነው? ሙሉ በኩል ማን ነው? እግዚአብሔር ነው። የኦርቶዶክስን የምንፍቅና ጥግ ግን ይዩት። እዩ ክንፍ ያላት ማርያም ብቻ ነው። ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። ቦታ አይከለክላትም። ፍጥነቷ ረቂቅ ነው፣ ምጡቅ ነው። ስልጣኗ ደግሞ ከፍ ያለ ነው። ወስሉት ስምኪ በሀበ እግዚአብሔር። እናንተ ናችሁ ያላችሁት። ይሄንን ወስሉት ስምኪ በሀበ እግዚአብሔር፣ ስምሽ በእግዚአብሔር ፊት የሰለጠነ ነው። እናንተ ናችሁ ያላችሁት። አንድ ሐዋርያ የለም። አንድ እኮ ነው ብዬ የምለው አንድ ማለት አንድ ሐዋርያ የለም። ይህንን ያለ ማንም ፊታችን ቀርቦ ይህንን እውነት ሊያደርግ የሚችል የለም። ወስሉጥ ስምኪ ሀበ እግዚአብሔር አላት። ማ ጴጥሮስ ወይ ዮሐንስ? ማቴዎስ? ማን? የላችሁም። በቃ እግዚአብሔር የዘመናት ጭንብላችሁን የገለጠው የላችሁም። ዋሽታችሁ ስታስዋሹን ነበር። እንደዚህ አይነቱ እንዲያቆን ሁሉ ጭምር ማለት ነው። የላችሁም። ሙሉ በኩል ማን ነው? በሁሉ ቦታ የሚገኝ ማን ነው? ማርያም ክንፍ አላት ይላል። እቺ የጌታ እናት ማርያም አለች። እኔ ክንፏን ቆርጠዋለሁ ስለ በመድኃኒዓለም ምስክሬ ነው አልኩ። በእውቀት ክንፏን ነው የምቆርጠው። የምን ክንፍ አላት ነው? የጌታችን እናት ክንፍ አላት ተብሎ ተጽፏል? አልተጻፈም። ኢትዮጵያ ውስጥ ያሉ ሰዎችና ጻድቃን የሚባሉ ናቸው ክንፍ አበቀሉ ብሎ የሚሉ ክንፋም ትውልድ ማለት ነው። ዳርያስ ክንፍ አለው ይላል። ክንፍ አላት። አሁን ክንፍ ያላት ማርያም ሊስሉ ነው ደግሞ ማለት ነው። ምንድነው ክንፉ? የክንፉ ትርጓሜ ምንድነው? ምንድነው የክንፉ ትርጓሜ? ክንፍ አላት ብሎ የተባለበት ምንድነው? ክንፉ ሲተርጉሙልን ማንም ይተርጉም። ቶሚ ምናልባት ሲሰጠው ወይ ሊተርጉም ይችላል። ያው የሚሉትን ስሙ። ክንፍ ያላት ማርያም ብቻ ነው። ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። ቦታ አይከለክላትም። አያ ቦታ አይከለክላትም። በሁሉ ቦታ ትገኛለች፣ ለሁሉም ትደርሳለች። በሁሉ ቦታ መድረስ፣ በሁሉ ቦታ መገኘት የማን ባህሪያት ነው? እግዚአብሔር ለሰው ልጆች ያካፈለው ባህሪ አለ፣ የማያካፍለው ባህሪ አለ። ቅድስናውን፣ ጽድቁን፣ ምሕረቱና ፍቅሩን አካፍሎናል። በሁሉ ቦታ መገኘት፣ ሁሉን ማወቅ አላካፈለንም፣ አያካፍልም።
መፍጠርን አያካፍልም። ለማንም አላካፈለም። ለማንም አያካፍልም። የማያካፍላቸው ባህሪያት አሉት። ከሱ ውስጥ አንዱ በአንድ ቅጽበት በሁሉ ቦታ መገኘት የሚችል እግዚአብሔር አምላካችን ብቻ ነው። እና this is orthodox በዓላማ ነው ብዬ ስለ መድኃኔዓለም እዛ ቤት ያሳደገኝ በዓላማ ኤርሚ ዘማርያም እየሳቀብን ነበረ። ሰይጣን ሁሉ ቦታ ይገኝ እንዴ የለ እንዴ እያለ ማለት ነው። እስኪ ቀጥል። ኦኬ አለ አሳየን ዳጊ ካለ መቼም ምንም አይሉት ነገር የለም። ማይሉት የለም ግን ሄድበት። አይ እንደዚህ የሚያስቡ አሉ ኦርቶዶክሳውያኖች ከእግዚአብሔር ጋር ለማለካካት ፍጥሩን መፈለጋቸው ጥልቀት ሰይጣን ሁሉ ቦታ ይገኝ የለው ያሉ። ሰይጣን ሁሉ ቦታ ይገኛል። አራ ሰይጣን ሁሉ ቦታ ጭፍሮች፣ አለቆች፣ ስልጣናት፣ የጨለማው ዓለም ገዢ የሚባሉ አሉ። እሺ እንትን አያውቅም የምልህ ሰውየው እኮ ዝም ብሎ ነው እንዲሁ አትብ ገጽ እያለ ይውላል እንጂ የስልጣን ሃይራርኪ ያላቸው በክፉ የመናፍስት ኃይላት ማለት ነው። የስልጣን ሃይራርኪ ማለት የስልጣን ተዋረድ አላቸው። ይሄን ለማየት ከፈለገ ሁለተኛ ነገሥት ላይ መውጣት ትችላለህ። ቆይ ሚዩት አድርግ። ቆይ ሚዩት አድርግ ብራዘር። ሁለተኛ ነገሥት ምን ያደርግልን? ሁለተኛ ነገሥት እንታውጣው ከሰጣለሁ ብራዘር። ስለዚህ የመሬቷና የቲክቶክ ያለው እውነት ነው ማለት ነው። ቪዲዮ ተዘጋጅቷል። እሱን ከሆነ ይንገረኝ። አዘጋጅቼዋለሁ። ሬዲ ስትሆኑ ንገሩኝ። ኤርሚ ቴንክ ዩ። የስልጣን ሃይራርኪ አላቸው ብዬ ስል ነው አይደለሁም ያልኩት። በክፉ የመናፍስት ኃይላት በአጋንንት መንደር የስልጣን ሃይራርኪ አላቸው ብለን ስንል እኔ አይደለሁም ያልኩት። ቅዱስ ጳውሎስ ነው ያለው በኤፌሶን መልእክቱ መጽሐፍ ምዕራፍ 6 ቁጥር 11 ላይ የዲያብሎስን ሽንገላ ትቃወሙት ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ ካለ በኋላ መጋደላችን ከደምና ከስጋ ጋር አይደለምና ካለ በኋላ የስልጣን ሃይራርኪያቸው ይሄ ነው። እነዚህ የሚባሉ የስልጣን ሃይራርኪ አለ በክፉ የመናፍስት ኃይላት ከማን ከጨለማው ዓለም ገዢዎች በሰማያዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው ይላል። አለቆች፣ ስልጣናት የሚባሉ አለቆች ከአለቆችና ከስልጣናት አለቃ ልክ በቅዱሳን መላእክት ዓለም የስልጣን ሃይራርኪ አለ። በቅዱሳን መላእክት ዓለም ቅዱስ ሚካኤል ምንድነው? እዚህ ያላችሁ በሙሉ የምታውቁት ማለት ነው። የመላእክት አለቃ ነው። ነገደ መላእክት ባሉበት ተልከው የሚመጣው የስልጣን ሃይራርኪ አለ። ቅዱስ ሚካኤል የመላእክት አለቃ ነው። ስለዚህ ኔትወርኩ ነው እንጂ እሱ በየቦታው ተገኝቶ ሳይሆን የሱ ኔትወርክ በፍጹም እሱማ በአንድ ቦታ እንጂ የሚገኘው ከላከው አሁን ቅዱስ ሚካኤል ከላከው እኔ ጋር ነው የሚመጣው እንጂ ዳጊ ጋር አሜሪካ ሄደ ወይ ደግሞ እኔ ጋር ከመጣ በኋላ አንተ ጋር ይመጣል። ይሄን ለማየት ከፈለግን ቅዱስ ገብርኤል ሶስት የእግዚአብሔርን ሰዎች እንጥቀስና እንናገር። ለምሳሌ በመረጃ የተደገፈ ማለት ነው። ጴንጤ ቤት እንደሆን የመጽሐፉ እውቀት አለ። ኦኬ መንፈስ ቅዱስም አለ፣ እግዚአብሔርም ቃል አለ። ለምሳሌ ቅዱስ ገብርኤል በትንቢተ ዳንኤል እንደምናውቀው በባቢሎን አውራጃ ላይ ሆኖ ሳለ ቅዱስ ገብርኤል ተልኮ መጣ። መልአኩ ነው ተልኮ የመጣው ዳንኤል ጋር ሲመጣ በአየር ላይ 21 ቀን የጨለማው ዓለም ገዢ የሆነው የፋርስ አለቃ የሚባለው መንፈስ ተቋቋመው ማለት ነው። በተቋቋመው ሰዓት 21 ቀን ከክፋት መንፈሳውያን ሰራዊት ከፋርስ አለቃ ጋር ሲዋጋ ዳንኤል ጋር አልመጣ። 21 ቀን አዘግይቶታል። ልብ በሉ። በዛ በጦርነቱ ቦታ ነበር 21 ቀን። ከዋነኞቹ አንዱ ሚካኤል ሊረዳ ይመጣ ይላል ቅዱስ ገብርኤል ሲናገር መልአኩ። ከዚያስ እኔም እዛ ተውኩት ይላል። ማንን? ቅዱስ ሚካኤልን። የት? በሰማያዊ ስፍራ ባለ ከክፋት መንፈሳውያን ሰራዊት ጋር በሚደረግ ጦርነት ላይ ማለት ነው። በዛ ተውኩት። እናም ይህንን የምስራች እንድሰብክልህ በጸሎት መጀመሪያ ቀን ትእዛዝ ከሰማያት ወጥቶልህ ነበር። ግን 21 ቀን ወደ አንተ ስመጣ 21 ቀን በአየር ላይ የፋርስ አለቃ ተዋጋኝ አለው። ሚካኤል ሊረዳኝ ሲመጣ እኔ መጥቻ አሁን የምስራቹን ነገርኩ ካለ በኋላ አሁን እኔ ከአንተ ጋር ሲሄድ የግሪክ አለቃ ይመጣል አለው። ጋይስ ልብ በልና ሰማኝ። የፋርስ አለቃ ከግሪክ አለቃ ጋር ይረዳዳል። ሚካኤል ገብርኤልን ሊረዳው እንደመጣ የግሪኩ አለቃ እኔ ከሄድኩ በኋላ የግሪክ አለቃ ማለት በግሪክ የምድር ክልል ላይ የሚክሰሩ የክፋት መንፈሳውያን ሰራዊት አሉ።
አሁን ለኢትዮጵያ ተብሎ የተመደበ ክፉ አለ። ኢትዮጵያ ላይ ገዢ ነኝ ብሎ የሚል ማለት ነው። በፖለቲካ ለማባላት፣ በዘረኝነት በፈለገ ነገር ለማባላት ምድሪቱ ላይ በክፋት መንፈሳውያን ሰራዊት ዓለም የተሾመ ሌላ አንድ ክፉ መንፈስ አለ። በእያንዳንዱ ላይ ሃይራርኪ አለ፣ ስልጣን አለ። የፋርስ አለቃ አለ፣ የግሪክ አለቃ አለ፣ የኢትዮጵያ አለ። በእያንዳንዱ ሀገር ላይ ይሰራል። ምንድን ነው የሚሰራው? በየወኪሎቹ በየኤጀንቱ ነው የሚሰራው። ዋነኛው ማነው? አሰማሪያቸው ዘንዶው ነው። በኢየሱስ ስም የተረገጠ ይሁን። ዘንዶው ነው የቀደመው እባብ ማለት ነው፣ ወይ ሳጥናኤል ተብሎ የተባለው ማለት ነው። ሃይራርኪ አለ ማለት ነው። በየሃይራርኪው ነው እንጂ ሊገኝ የሚችለው ሰይጣን በሁሉ ቦታ ይገኛል ብሎ ነገሩ እኮ ዝም ብሎ ሰንበት ተማሪ ነኝ ብሏል። ሰንበት ተማሪ ገና እየተማረ ነው ማለት ነው እንዴ። እና ገብርኤል በጦርነቱም ጋር ዳንኤልም ጋር ነበር አልነበረም? 21 ቀን ጦርነት ላይ ሲዋጋ ዳንኤል ጋር አልነበረም። ዳንኤል ጋር በነበረበት ሳለ ጦርነቱ ጋር ያለው ሚካኤል እንጂ ገብርኤል አልነበረም። እኔ ልሄድ ነው ብሎ አለው። ስለዚህ የእግዚአብሔር ቅዱሳን መላእክት በአንድ ቅጽበት በሁሉ ቦታ ይገኙ። እንደዚሁ ዘካርያስ ጋር መጣ አይደል? ገብርኤል ካህኑ ዘካርያስ ጋር በ6ኛው ወር ነው ማርያም ጋር የመጣው። እንግዲህ ቁርጡን ወቁት ቻለው ብራዘር። አይግረ መንገድ እዚህ ካህኑ ጋር ደርሻለሁ ለዚችም ለልጅ አገረዲቱም ተናግሬ ልሂድ ብሎ አላለም። ሳይላክ አይችልም። ሁለቱም ጋር ተልኮ ነው። ስለዚህ ማርያም በሁሉ ቦታ ትገኛለች ብሎ የሚለውም ትምህርታቸው የውሸት ትምህርት ነው ማለት ነው። እና ይሄ ነው ብለን ዳጊ የምጨምረው ነገር ካለ መጨመር ይችላል። ካልሆነ ወደ ቶሚ እንሄድ። ቶሚ ሂድና ከዛ 5 ደቂቃ ወስዳለሁኝ። ቪዲዮውን ጨርሻለሁ። አሁን ስለጥፋ አብረን እናየዋለን። የቲክቶክ ላይ ማለት እንዳለ ዲያቆኑ እያስተማረን ስለሆነ ቀጥሉ። እሺ ቶሚ መቀጠል ይችላል። ቶም የምታሳየው ካለ ትልቁ ላይ አድርጌያለሁ። መቀጠል ይችላል። እያወራ ከሆነ ሚዩት ነህ ቶም። እሺ ሁለተኛ ነገሥት ምዕራፍ 5 ቁጥር 26 ላይ ያለው ማለት ነው። ኤልያስ ፊዚካሊ አልነበረም አይደል? አዎ ፊዚካሊ አልነበረም ኤልያስ ከነሱ ጋር። የት እንትንን አንብበዋል? መጽሐፈ ነገሥት ካለ ሁለተኛው ምዕራፍ ስንት? ኤልያስ ከነሱ ጋር አልነበረም፣ ግን ምዕራፍ 5 ቁጥር 26 አካባቢ ማለት ነው። 26 ሙሉ ነው ስታነቡ ስትረዳው ኤልያስ ከነሱ ጋር አልነበረም፣ ግን ምን ያሳያል? ኤልያስ ምን ሲደረግ እንደነበረ ኤልሳልን ነው። ኤልሳ ነው እዚህ ላይ ኤልሳ ይላል እኮ ኤልሳ ለማለት ነው። ይቅርታ ኤልሳ ምን ከነሱ ጋር አልነበረም። ኢን ፐርሰን ፕሬዘንት አላደረግም፣ ግን ከነሱ ጋር ብለህ ስትል ከነማጋ ሙሉን አላነበብኩም። ብራዘር እኔ የእስራኤል ንጉሥ ልብሱ እንደቀደደ በሰማ ብሉይ ኪዳን እና አዲስ ኪዳን የቀረኝ ቦታ የለም ብራዘር። ድርብ ነጠላ ሰረዝ እና 4 ነጥብ ምናምን ነገር ሁሉ ጭምር ሳይቀር እነሱን እንደው መያዝ ካልሆነ በስተቀር ያላነበብኩት ቦታ የለም ብራዘር። እኛ ፔንቴዎች ነን። እኔ ብቻ አይደለም እዚህ ያሉ በሙሉ የእግዚአብሔርን ቃል ያነበቡን የምናነብነ ታሪኩን ገና ሳትገልጠው ምን እንደሚል የቱ ቦታ ላይ እንደሆነ እነግርሃለሁ ከፈለክ ማለት ነው። አንብበነዋል ማለት ነው። እዚህ ጋር እነሱ ጋር አልነበረም ብለህ ስትል ከማጋ ጊያዝ ነው እዚህ ጋር የነበረው። የሶሪያ አደጋ ጣዮች መጡ። ታሪኩን ከፈለክ እነሱ በመጡ ሰዓት ላይ አንዲት ብላቴና ወሰዱ ብሎ ታሪኩ ይጀምራል። ግን ከንዕማን ጋር የመጡቱ ብርና ወርቅ ይዞ መጥቶ ነበር ንዕማን የሶሪያው ጀነራል እና ኤልሳ አልቀበልም አለው። ስጦታህን ላንተ ወሰድ ብሎ አለው እና አልቀበልህም። በነፃ ነው የተፈወሰው ማለት ነው። ዮርዳኖስ ሄደ 7 ጊዜ ብቅ ጥልቅ አለው በላለው አለ። ሰውነቱ ከለምጽ ለቀቀ፣ ወደ ሀገሩ ተመለሰ። ብርና ወርቁን አልቀበልህም በሕያው እግዚአብሔር በፊት በቆምኩት ብሎ ሲል አልቀበልም ብሎ ሲለው የነብዩ የኤላሻ የኤልሳ አገልጋይ የነበረ ጊያዝ የሚባል አንድ እስራኤላዊ ሰው ነበር
እሱ ግን ኤልሳ በማያውቅበት አይነት ሁኔታ ኤልሳ በሰገነቱ ላይ ሆኖ በቤት ውስጥ ሆኖ በእልፍኝ ውስጥ ሆኖ አያየኝም ብሎ ቆይ ይሄ ነቢይ ምንም ጓዳ ውስጥ ገብተዋል አሁን ተኝተዋል ምናምን ነገር ብሎ በሚል ማለት ነው ተከታትሎ የሶሪያን እነዛ ከሶሪያ ሀገር ተልከው የመጡ ከንዕማን ጋር የመጡትን ሄደ ማለት ነው ሊቀበል። ወደ ሀገራቸው ተመልሰው ሲሄዱ ስጦታቸውን ይዘው ሂዱ ብሏቸዋል። አልቀበላችሁም ብሏቸዋል። ይዘው እየሄዱ እያለ ጌታዬ ሳይቀበላቸው ዝም ብለው ይዘው ሊሄዱ ነው ወይ ብሎ አለ እና ተከታትሎ ከበስተኋላቸው ምን ብሎ አለ? እነሱ በደህና ነው አሉት። በሮጦ በደረሰባቸው ሰዓት ላይ ሮጦ ጊያዝ ከኤልሳ ፍቃድ ሳይጠይቅ ሮጦ ሄደ። ከበስተኋላቸው ሶርያውያንን ደረሰባቸውና ከንዕማን ጋር የሚሄዱት ጋሻ ጃግሬዎቹን ቁጥር 22 ላይ እነሱም ደህና ነው አሉት። ከነቢያት ወገን የሆኑት 2 ጎልማሶች ከተራራማው ከኤፍሬም ሀገር ወደ እኔ መጥተዋል። 1 መክሊት ብርና 2 መለወጫ ልብስ ትሰጣቸው ዘንድ እለምንሃለሁ ብሎ ጌታዬ ላከኝ አለ። ኤልሳ ላከኝ ብሎ ማለት ጌታዬ ብሎ የሚለው ቃል እዚህ ጋር ኤልሳ ላከኝ ብሎ ነው። እና አንተ ምን ለማለት ፈልገህ ነው? እኔ ሀሳቡን ሳልጨርሰው ተናገር። ለምን የጠቀስከኝ ክፍል ኤልሳ ይኸውል፣ እሺ እንትን ይላል ኤልሳም ማለት ነው የሚፈጠረውን ነገር እሱ ተረድቶት በምን የተረዳው መንፈስ ቅዱስ እንትን ብሎት ነው። ቆይ ሳይገኝ አንድ ሰው አለ። ቆይ ታስተምራለህ፣ ታናድደኛለህ አለ። ብራዘር ለምን ትናደዳለህ? በቃ ላሰናብታ። በጌታ የሆነ ወንድም ነው። ቻው ወንድምዬ፣ ቸርች ጸልይ። ኤርሚ ጥሩ ታስተምራለህ፣ ግን ታናድደኛለህ። የማናድዳችሁ ሰዎች አንዳንድ ቁጥር ጻፉ። ቶሎ ይሄን ቤት ለቀ ጾም ጸሎት ያዝ፣ ቤት ግባን ነው። ስለዚህ አሁን ወንድማችን በጌታ ሰላም። በቃ ለምን እያየኝ ትናደዳለህ? ደግሞ ጴንጤ ነው። ለምን እያየ ትናደዳለህ? ብራዘር እንደ ቃየል ደም ከሚፈላ በቃ በጌታ ሰላም እንደዚህ ያዘ። በቃ ቻው። ቸርች ግባና ኳየር አጥና፣ ባይብል ስተዲ አጥና። ለምን እያየ ትናደድብኛለህ? ቴንክ ዩ። እሺ ቶሚ። እሺ ኤርሚ እና አንደኛ ሳሙኤል ደግሞ አሁን እንደ ጥያቄም ነው ማለት አሁን ያነሳልኝን አሁን አንደኛ ሳሙኤል ለምሳሌ አንደኛ ሳሙኤል የሁለተኛ ነገሥትን አሁን የጠቀስከው ለምን የጠቀስከው ነው ያልኩህ። አንደኛ ሳሙኤል ጋር ትሄድ የፈለግከው መጽሐፍ ክፍል ላይ ሂድ። የምታነሳውን ግን ከአነሳነው ሀሳብ ጋር የሚስማማልን ክፍል ጥቀስ። የሁለተኛ ነገሥት መጽሐፍ ምዕራፍ 5 ይህንን የጊያዝና የኤልሳን የሶርያውያኑን ታሪክ ለምንድን ነው ያነሳው? እንትን እኮ ቅድም ብያለሁ። ኤልሳ ፊዚካሊ ምንም ከእነሱ ጋር እንትን ባይኖርም አልነበረም፣ ግን ምን ሃፕኒንግ እንደሚሆን እንደነበረ በሁሉ ቦታ ተገኝቶ ነው እያየ ነበረ። አሁን በሁሉ ቦታ ተገኝቶ ነው ወይ? ምን ትለዋለህ አንተ? ምን ትለዋለህ? በሁሉ ቦታ ተገኝቶ ነው ምን ትለዋለህ? እሺ እኔ ዝም ልበል። ምን ትለዋለህ አንተ? ጥሩ እንደሱ ካልክ ጥሩ ነው። ይሄው እንግዲህ ያዝ ብራዘር፣ መጠጫህን በደንብ አዘጋጅተህ በቃ ነው ቆይ ይሄን አንተው ጠቅሰው አንተ ምን ማለት ነው ብዬ ስለ አላብራራውም። እኔ ግን ላብራራ ደስ እያለኝ ማለት ነው። አንዴ ከማብራራት በፊት ለምን እንደጠቀሰ ማወቅ እንፈልጋለን። አልገባኝም። መጀመሪያ ለምን ጠቀሰው አንተ ታብራራዋለህ። በቃ በደንብ ታብራራዋለህ፣ ችግር የለውም። ለምን ጠቀስከው ቶም? አሁን በሁሉ ስፍራ ስለመገኘት ሲነሳ ነው ይህንን ስፍራ አምጥተህ ይኸው እዚህ ጋር አየህ። ፊዚካሊ ከእነሱ ጋር አልነበረም ስትል የነበረው ለምን ጠቀስከው? በእንትን ሳይገኝ ማለት ነው። ፕሬዘንት ሳይሆን እሱ ከእነሱ ጋር ሳይሆን ግን ኤልሳ ምን ሲደረግ እንደነበረ እንትን ብሏል ማለት ነው። በመንፈስ ተረድቶ አውቋል። እሺ አሁን አንተ እሱን ግን የጠቀስከው በመንፈስ ተመርቶ አይደለም። እሱ ሊል የፈለገው በሁሉ ቦታ ትገኛለች ብሎ የሚለውን የአባ ገብረ ኪዳንን ኤልሳ እዛ ቦታ ላይ በአካል ተገኝቶ ነው። በአካል ቤት ውስጥ ነበር የነበረው፣ በእልፍኝ ውስጥ ነው የነበረው። ኦኬ እልፍኝ ውስጥ ማለት ይኖርበት የነበረው 2 ቦታዎች አሉ። በወቅቱ በዶታይን ወይ በቀርሜሎስ ከሁለቱ አንዱ ቦታ ላይ ነበረ። አባቶቼ ነቢያት እግዚአብሔር ስም የተቀደሰ ይሁን። በዶታይን ወይ በቀርሜሎስ ነበር ይቀመጥ የነበረው። ስለዚህ
በእልፍኙ ሆኖ ነው ነብዩ እንጂ በዛ ሰዓት ላይ ሶርያውያን ጋር ከንዕማን ጋር አብረው ከመጡት ጋር እዛ ቦታ ላይ አልነበርም። እዛ ቦታ ላይ የሆነውን ያወቀበትን መንገድ ግን ንገረን አንተ ወንድምነት ቢኒ እንዳለ ማለት ነው። በምንድን ያወቀው? ቦታው ላይ ተገኝቶ ነው? በአንድ ቅጽበት እልፍኝ ውስጥም እነዛ ሶርያውያን ሰዎች ጋርም ነበረ ኤልሳ ያልከን ነው? ያውቃል እኮ ማለት ነው። አሁን ከዚያ ያለው በምን አወቀ? በሁሉ ቦታ ተገኝቶ ነው ያወቀው? እንትን እንደማይገድበው ትረዳለህ። ቦታ ከስፔስ እና ከዲስታንስ በላይ ሁሉ ቦታ ተገኝቶ ነው ወይ? በዛ ቦታ ተገኝቶ በምን አወቀ? ያ መጠየቅ ያለበት ይሄ ነው። መንፈስ ቅዱስ ከሁሉንም ይገልጥላል። ምድር ማለት እኮ እኛ እንደምናየው ማለት በጣም ማለት ለጻድቃን ከሆነ እግዚአብሔርን ሲያዩ እሱ ደግሞ ሁሉን ነገር ያሳያቸዋል። እሺ ቶሚዬ፣ ግን አሁን ይህን ክፍል ለምን አነሳኸው? ኦምኒ ፕሬዘንስ ሲነሳ ይህን ክፍል ለምን አነሳኸው? እያልከን ያለው ኤልሳ በሁሉ ስፍራ ተገኝቷል እያልከን ነው ማለት? እንደ ምሳሌ እየነገርኳችሁ ነው። እንደ ምሳሌ ምሳሌው ምንድን ነው? ምሳሌው ኤልሳ ምንም ከዛ ፕሬዘንት ባይሆንም በዛኛው እየተደረገ ያለውን ነገር ያውቅ ነበረ እያልኩ ነው። እሱ የሚያሳየው ኤልሳ በሁሉ ስፍራ መገኘቱን ነው። ማወቁ ምንድነው ታዲያ? አይደለም አንተ ያለውን ማወቁ። አዎ ወይ አይደለም በላይ በሁሉ ስፍራ ኤልሳ መገኘቱን ነው የሚያሳየው ወይ? በሁሉ ስፍራ መገኘት ምን ማለት እንዳልሆነ ነው የሚያሳይህ። አሁን እዚህ ላይ ምን ማለት እንዳልሆነ ማለት ያነሳው በሁሉ ስፍራ መገኘት ምን ማለት እንደሆነ ልታሳየን መሰለኝ። እና አሁን ኤልሳን አነሳኸው ከነርሱ ጋር ፊዚካሊ አልነበረም አልከን። እሺ አለን። በሁሉ ስፍራ መገኘቱን ልታሳየን ነው ወይ ስንልህ ቀጥታ መልስ እየሰጠህን አይደለም። ለምን አነሳኸው? ለዚህ ጉዳይ አነሳሁት በለን። እሺ የነገርኩህ እኮ ነው ቢኒ። ይሄ እንዳለ ሆኖ ራሱ ቢኒ እንትና ሳሙኤል ከሳውል ጋር የተነጋገረው ስለ ኤልሳ ተገኝቷል ወይ? ምን ትለዋለህ አንተ? እኔ አሁን የኔ እኮ ጥቅስ እኔ እኮ አላነሳሁትም፣ አንተ ነው ያነሳኸው። ቆይ ወንድሜ ቶም ኤልሳ በሁሉ ስፍራ ተገኝቷል ወይ? አዎ ወይ አይደለም በለኝ። ግዴታ ኢምፕሬዘንት ይኸውልህ፣ ፕሬዘንት በዛኛው ባይሆንም በጣም ሲምፕል ቶም፣ ሲምፕል በጣም ሲምፕል አድርገው። አይዞህ እንትን አትበል፣ አታጨናንቀው፣ ወይንም አንተም አትጨናነቅ። ሲምፕሊ አሁን ይህን ጥቅስ አንስተህ ስታሳየን ኤልሳ በሁሉ ስፍራ ተገኘ እያልከን ነው ወይ? ከዚህ ጥቅስ መሰረት ተነስቼ ኤልሳ ይኸው በሁሉ ስፍራ ተገኝቷል እያልከን ነው? እንትን እያልኩ ነው። አሁን እንደዛ እንደውልህ ማየት ይችላል። አሁን መኖር እያልከን ነው ወይስ አይደለም? ወይ ቤኒ የበቃ ተው፣ ከዚህ በላይ እናስጨንቀው። ተው በቃ ቶም፣ ሁለቱን በቃ ተው ብራዘር፣ ተው አልኩ በቃ። እኛ አንተን ማስጨነቅ አጀንዳችን አይደለም። ኦኬ ክፍሉን ምናልባት አድመጣ እኮ እሱን እንንገርህ በደንብ ነው። እንደዛ ነው እኮ እያልኩት ያለሁት። ኦኬ ሚዩት አድርግና አሁን ስማኝ፣ በቃ አላስጨንቅህ፣ በደንብ ስማኝ። የፈለግከውን ጥያቄ ጠይቅ፣ እዛ በዚህ ክፍል ላይ ተጠየቀው ማለት ለምሳሌ አሁን ልብ ብለህ ስማኝ ቶም። እሺ ልብ ብለህ ስማኝ። አሁን ጥያቄ አንጠይቅህም፣ አንተው ነው ራሱን ክፍሉን የጠቀስከው። ሳሙኤልና ሳኦልም ጋር ብለሃል። ከየትኛውም ቦታ ላይ የምታነሳቸውን አሁን ተከታትለን ሄደን ብንጠይቅህ አሁን ልክ እንደተነሳ አባ ገብረ ኪዳን እንዳለው ሶሪ ቢኒያ ወንድምነት ኦኬ፣ ቅድም አባ ገብረ ኪዳን እንዳሉት ማርያም ክንፍ አላት፣ በሁሉ ቦታ ትገኛለች፣ በሁሉ ቦታ ትደርሳለች ብለው እንዳሉት ሙሉ በኩል ላይ ሆና ልክ አምላክ በሁሉ ቦታ እንደሚገኝ እንደዛ አድርገው እንደተናገሩት አይደለም። ኤልሳ ከጊያዝ ጋር የነበረበት ማለት ነው። ታዲያ ኤልሳ በምን አወቀ? ያወቀው ኤልሳ ባይዘው እዚህ ጋር እንዳወቀው ሁሉ ሌላ ቦታ ላይ ደግሞ ያላወቀውን ላሳይ። ለምሳሌ ካላወቀው ልጀምርልና ያወቀው ጋር ልምጣለህ። ኦኬ ያላወቀው የሱናማዊቷን ሴት ታውቃታለህ ወንድማችን? አንድ የሱነም ሴት ነበረች። ታውቃታለችን? የሱነም ሴት አላውቃትም። ኦኬ አታውቃትም። ክፍሉ ምዕራፍ 4 ላይ አለ። አንተ ምዕራፍ 5 ነው ያነበብከው። ኦኬ ምዕራፍ 5 ሶርያውያንን ተከታትሎ ሄዶ ጊያዝ ልብስና ብር ወርቅ ሲቀበል ኤልሳ
ጊያዝ ከሶሪያው ንጉሥ የጦር ጀነራል ከንዕማን ጋር የመጡት ባሪያዎች ላይ ከነሱ ላይ ብርና ወርቅ ልብስ እንዴት የወሰደበትን እንዴት እንዳወቀና እዚህ ደግሞ እንዴት ካለማወቁ ልጀምርልህ። ኤልሳ እንዴት እንደማያውቅ እግዚአብሔር ሲገልጥለት ብቻ እንደሚያውቅ እግዚአብሔር ካልገለጠለት እንደማያውቅ ነቢይ ስለሆነ አዎ ቴንክ ዩ ሎርድ የአባቶቼ የነቢያት አምላክ ያንን ሚስጥር የሚገልጥ አምላክ በኤልሳ ላይ አለ። ሚስጥሩን የሚገልጠው አምላክ ካልገለጠለት በስተቀር ኤልሳ ነቲንግ ምንም አያውቅም። ኤልሳ ሙሴም ነቲንግ ነው ምንም አያውቅም ጌታ ካልገለጠለት። እግዚአብሔር ለባሪያዎቹ ብቻ ሚስጥርን ሲገልጥላቸው ነው የሚያውቁት። ዳንኤል ሚስጥርን የሚገልጥ አምላክ በሰማይ ውስጥ አለ ብሏል። ቴንክ ዩ የአባቶቼ የነቢያት አምላክ ኦኬ። እሱ ሚስጥርን ለዳንኤል ሲገልጥለት ናቡከደነጾር ያየውን ሚስጥር ማነው ህልም ሁሉ ፈታለት ማለት ነው። ኦኬ እዚህ አንድ ሱነም ሴት አለች። ኦኬ ምን አለች ክፍሉ? በጣም ሱነም ነች እና አንድ ቀንም እንዲሆነ ኤልሳ ወደ ሱነም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራም ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር ይላል። በጣም ጌታ ይባርካት እቺ ሴት። እንዲህ አይነት አገልጋይ አግኝታና እንጀራ ብላ ብላ ምትል። የዘንድሮቹ እንኳን ስንገባ እኮ መጽሐፍ ቅዱስ ነው የሚያመጡልን፣ እንጀራ አይደለም የሚሰጡን። በመጀመሪያ የራበውን አገልጋይ መጽሐፍ ቅዱስ አምጥታ ጸልይ የጌታ ሰው ትላይ እንጀራ ስጩ እህትዬ አገልጋይ በል በትክክል ጥሪ የደረሳቸውን እንትን መጽሐፍ ቅዱስ አምጥታችሁ እጃችን ላይ አትስጡ። በመጀመሪያ አገልጋይ ሲመጣ እግሩን እጠቢው እስኪ የጌታ የሆንሽው እህቴ እስቲ የጌታ ሰው ጸልይ ብላ መጽሐፍ ቅዱስ ታመጣለች። ሰውየው እርቦት ይሁን ጠምቶት ይሁን ምን ይታወቃል? አይ እቺ ሴት ግን ጠማኝ ራበኝ አላላትም፣ ግን እንጀራን ያቀረበችለት ተሰምቷል። እኛ ቤት ፔንቴው ቤት እያልኩ ነው ያሉት። በየሰው ቤት ሁሉ ስንሄድ በመጀመሪያ ክፋት የለውም እኮ አገልጋይ እርቦት ጠምቶት ደክሞት ሊመጣ ይችላል። ቡና ፈልጎ ጫወታ ፈልጎ እግረ መንገዴ በኦርቶዶክስ ቤተክርስቲያን ብትሄዱ በመጀመሪያ ጠላ ነው የሚያቀርቡላቸው። እኛ እንኳን እስቲ ቢያንስ ጠላ እንኳን ይቅር ጆልጁስ በጥብጣችሁ አታቀርቡልንም? ኮካ እንኳን ኤርሚያስ እናገራለሁ። በጣም ብዙ ወንጌላውያን በጣም ብዙ ፓስተሮች በዚህ ጉዳይ ተጎድተዋል። አንቺ ታመጭና የጌታ ሰው እስኪ ቁጭ ትላላችሁ። ቡና አፍሉለት እህትዬ። የእኛዎቹ ቤተሰቦቼ ጴንጤዎች ተሰምቷል። እህቶች እንጀራን ያቀረበችለት እስቲ የጌታ ሰው ሲጸልይ አላለችው። ካበላችሁ ካጠጣችሁ በኋላ ግን ይጸልይ። እሺ ልለፈው። ኦኬ ዛኮ እናቴ አባቴ ጉሮሮት እንዳይደርቅ ተብሎ ምን እሺ ለባሏ ምን አለችው ደግሞ? በጣም የተመሰገነች ሴት ነች። አንድ ቀንም እንዲሆነ ኤልሳ ወደ ሱነም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ ግድ አለችው። ግድ ትበላታለህ ብላ ማለት ነው። ደስ አትልም? እቺ ምን አይነት የተባረከች ሴት! በግድ ነቢይን በግድ እንጀራ የምታስበላ ትበላለህ። አጭርና ግልጽ ነው አለችው። አንተ ጌታ ሰውን ኬት ታመጣዋለህ? እውነት ነው። በሮቹን አርዶ የወጣ ነቢይ እኮ አልኩህ። የአባቶች አምላክ እርዳኝ አባዬ፣ ውስጤ እንዴት እንደሚፍለቀልቅብኝ። ነቢይ እኮ አልኩህ። ነቢይ በግድ ትበላታለህ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር። አየህ፣ በሚቀጥለውም ቀን ስትመጣ በዚህ ስታልፍ ሁሉ ቀንና እንጀራ ብላ ፈቀደችልን። ኦፕን ነው የእኛ ቤታችንም ልባችንም ክፍት ነው እንደማለት ነው። ለባሏ ይህ በእኛ ዘንድ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ ብላ ነገረችው። አየህ፣ ለባሏ ሁሉ ጭምር ማን ነው ብሎ እንዳይላት። ትንሽ ቤት በሰገነቱ ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበርና መቅረዝን እናኑርለት አለችው። ወደ እኛም ሲመጣ ወደዚያ ይገባል አለችው። አየህ፣ ቤት ሩም አዘጋጀችለት ማለት ነው። አይ እንደዚህ የእግዚአብሔርን ሰዎች እንደዚህ የተቀበሉ ሰዎች ልጅ አልነበራትም፣ ልጅ ሰጣት። ልጇ ቢሞት ልጇን አስነሳላት መድኃኒዓለም። አየህ እንዲህ ስትቀበል ጌታ የጎሪጥ እኮ እያየህ ማለት ነው። እኔ ኤርሚያስ ያናድደኛል፣ ያስቀኛል። ከተምታታውብህ ዳርያስ አለየልህም ማለት ነው። ገና የኤርሚያስ ጉዳይ ገና አለየልህም። አንድ ቀን ወደዛ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ ይላል። እረፍ ብለዋለች፣ በቃ ፈቀደችለት። ጊያዝንም ሎሌውንም ጊያዝንም ይህችን ሱናማዊት ጥራት አለው። በጠራትም ጊዜ በፊቱ ቆመች፣ መታ ነቢዩ ፊት
እርሱም እነሆ ይህን ሁሉ ሐሳብ አስበሽልኝ፣ አሁን ምን ላድርግልሽ አላት። ለንጉሱ ወይስ ለሰራዊት አለቃ ልንገርልሽ በላት አለው። ንጉሱ ይሰማዋል። በዛን ዘመን የነበረው ልብ በል ልንገርልሽ እንደ የመሬት ጉዳይ ምናምን ነገር ካለ ወይስ ምን ብሎ ሲላት እርሷ እኔ በወገኔ መካከል ተቀምጫለሁ ብላ መለሰችለት። አይ ችግር የለውም እሱ ይሄ ጉዳይ አያሳስበኝም ነው። እርሱም እንግዲህ ምን እናድርግላት አለው። ከጊያዝ ጋር ምን ላደረገችልኝ እንጀራ ለበላችኝ ይህንን መተኛ ማረፊያ ቦታ ለሰጠችኝ ሴት ምን ላደርግላት ብሎ ከጊያዝ ጋር ያወራ። ጊያዝም ልጅ የላትም ባሏም ሸንግሏል። የአባቶች አምላክ አባቶች አምላክ ብሎ መለሰለት። ሽማግሌ ነው ባሏ፣ ግን ልጅ የላቸውም። እርሱም ጥራት አለው። በጠራትም ጊዜ በደጅ ቆመች። እርሱም በሚመጣው ዓመት ሃሌሉያ ሃሌሉያ፣ በሚመጣው ዓመት በዚህ ወራት፣ አሁን እሱ ቆሞ ከእሷ ጋር በሚያወራበት ወራት ማለት ነው። መጋቢት ከሆነ መጋቢት እያላት ነው። ሃሌሉያ። እንዲህ ነው ትንቢት። አየህ፣ እንዲህ ነው ትንቢት። በጓሮ በኩል ወጣው፣ ቆርቆሮ በር ነበር ቤታችሁ። ከዛ አልጋ ላይ ወጣው። ዳር ያዝ እኮ ነው ብዬ የምልህ አንተ ሰውዬ፣ አንተ ሰው አልጋ ላይ የምትወጣው በጓሮ በኩል የሚገባ ሌባ። ሌባ ማለት ሌባ፣ ወንበዴ፣ ቆንጭዬ ወንበዴ። መገለጥ ብለህ ይህንን ታወራለህ አይደል? አርቲ ቡርት የሆነ ወረ በእናንተ ቤት መጣው፣ በጓሮ በኩል ገባው፣ ቤታችሁ የቆርቆሮ አጥር ነው አይደል ብለህ ትላታለህ። ኢትዮጵያ ሀብታሞች እኮ ናቸው በቆርቆሮ እንደሚያሳጥሩ። ሚዲየም ዋናው ሀብታሞቹ በግንብ ነው፣ ሚዲየሙ በቆርቆሮ ነው። እኛ ቤት ቆርቆሮን ብርቅ ነው ብራዘርዬ። ቆርቆሮ አጥር ነበራችሁ ምናምን ነገር ብለህ አንተ ይሄን ቆርቆሮ የሆነ እውቀት ለመናገር ማለት ነው። በመገለጥ በጣም ነው እኮ ማምነው አልኩ። መንፈስ ቅዱስ በጸጋ ስጦታ በጣም ነው ማምነው፣ በጣም እኮ ነው ማምነው ብዬ የምልህ ብራዘር። ሲያመጣው ይሰራብኛል እኮ አልኩ። ከሌለ ዝም ብለህ እግዚአብሔርን ቃል ተናገር። ሲናገር ግን በሚመጣው ዓመት አላት፣ በዚህን ወራት ሃሌሉያ ወንድ ልጅ ትታቀፊያለሽ አለ። አየህ፣ ጾታው ወንድ፣ ወራቱ አልተጠቀሰም እንጂ በዚህን ወራት ማለት እንግዲህ ወይ በአቢብ ወይ በምናም ነገር በኒሳን በእነሱ ወራት አቆጣጠር፣ ዓመቱም ደግሞ ዓመት ነው። በዚህን ዓመት ወንድሜ እንዴት ነው ሚዩት አድርጌያለሁ። ካልሆነ ቢኒያው እታች አውርዶ ተናገር ብዬ ስላልተናገርክም አሁን የእግዚአብሔርን ቃል ስናገር ዝም ብለህ መስማት ነው። ቴንክ ዩ። እዛ ክፍል ላይ ነው ስብከት ነው። አየህ፣ እዚህ አሁን እመቤት የማርያም በዚህ ጋር ወርዳ ብሎ የሚል ይሄን ቶፈርቶ አርቲ ቡርቲ የለም። እዚህ የእግዚአብሔር ቃል ነው የሚሰበከው። ወንድምዬ እሺ፣ ቢኒያው በደንብ ተዘጋጅ። ቶምዬ ከደከመህ መውረድ ትችላለህ። መልሱን እንድመልስል ከፈለክ ቃሉ ተያይዞ እዚህ ጋር እንዴት እንዳላወቀና ሁለተኛ በአምስተኛው ምዕራፍ ላይ ደግሞ እንዴት እንዳወቀ አሳዋቂው ማን እንደሆነ ልነግርህ ነው። ታገስ ወረ ብትታገስ ዘመንህን የሚለውጥ እውነት ነው የምነግርህ። ልብ በል፣ የእግዚአብሔር ቃል ነው የሚነገረው። ኦኬ፣ ድርሳነ ማርያም አይደለም የሚነበበው። ትታቀፊያለሽ አለ። እርሷም አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻ ትለምንሃለሁ አለችው። ሴቲቱም ጸነሰች፣ በዚያን ወራትም በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች። አየህ፣ ማን እንዳላት? ኤልሳ እንዳላት። ይሄ ነው ነቢይ ማለት። ይኸውልህ ነቢይ ማለት እንደዚህ ነው። አየህ፣ እግረ መንገዴን እመቤት የልካኝ ቢህ በኩል ታልባለህ ብለዋል እና ብላለችና ምናምን ብለው የሚሉ አሉ። እዛኛውን ቤት የሚቃዡ። ወለደች፣ ሕፃኑም አደገ። አንድ ቀንም ያህል አጫጆች ወዳሉበት ወደ አባቱ መጣ። አባቱም ራሴን አለው። እርሱም ሎሌውን ተሸክመ ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። ምን ላወራ ነው? ኤልሳ እንዴት እንደማያውቅ ጌታ ሲገልጥለት ብቻ እንደሚያውቅና ምዕራፍ 5 ደግሞ እንዴት እንዳወቀ ልነግረን። ኦኬ፣ በጉልበቷም ላይ እስከ ቀትር ድረስ ተቀመጠ። ብላቴ ነው። አመመው። አየህ፣ ላጨዳ ሄዶ ነበር ከአባቱ ጋር ተከትሎ አመሜ ብሎ ሲል ወደ እናቱ ላከው አባትየው። ከዛ መጥቶ ቀን ሙሉ ዛተ በጉልበቷ ላይ ተቀመጠ። ከዛ መታም በእግዚአብሔር ሰው አልጋ ላይ ያጋደመችው። ማለት ተቀመጠ፣ ሞተ። ወዲያው እዛው እግሯ ላይ ደረቀ ማለት ሞተ ልጇ። ከዛስ ወጥታም ይላል፣ ሰገነት ማለት ላይ ፎቅ ላይ ስለሆነ ማለት ነው። አወጣችሁና ሬሳውን ይዛ ታቀፋም ይሁን ጎትታ አልተጻፈም፣ ግን ታቀፋ ይመስለኛል። በእግዚአብሔር ሰው አልጋ ላይ ያጋደመችው ሬሳን ያክል ነገር
ምን አይነት ጀግና ሴት ነች እቺ ሴት! አንተ ምን አይነት የተባረከች ናት! ወይ እኛ ብንሆን ጎረቤት ደራሷለች ልጄ ለየ አብየት እኔ በቀደም ነበር ምንለው። እሷ ጭጭ መጨጭ ብላ አልጋው ላይ ነብዩ ላይ ያጋደመችና በሩን ዘግታበት ወጣች። ነብይ አልጋ ላይ አስተኝታ የምትገርም ሴት ነች። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለች። ሄዳ እንኳን ለባሏ እንኳን አልነገረችው። ባሏን ጋሽዬ ብላ ጋሽዬ እንኳን አሁን ስንቱን ሴት እዚህ ላጣላ ነው ደግሞ ነው ብቻ ምትለው አቶ ከሌሚ ነው የአንተ የልጁን አባት ጠርታ አባ ከተማ ብላም ጠርታው ሊሆን ይችላል። ይሄ ነው ብቻ ለባሏ ልጁ እንደሞተ እንኳን አልተናገረችም። አይገርምም? ጸጥ ብላ ሬሳ ነብይ አልጋ ላይ አስተኝታ ዘግታ የምትወጣ ሴት። እሱም ደግሞ መባቻ ወይንም ሰንበት አይደለ ለምን ዛሬ ትሄጃለሽ አላት። እሱም